አሳይሻለሁ ለአደባባይ ነው ማሳይሽ ትሸጪው አዎ አድርጊው ወንድ ነሽ እቺ ምራቅ ሳትደርቅ አንቺ አድርጊው እኔ ደግሞ የእጅሽን ሰጥቼሽ ዋጋሽን ሰጥቼሽ ልክ ነው ማስገባሽ ሰላም ሰላም እንዴት ናችሁ ዛሬ አዲስ ነገር ይዤላችሁ መጥቻለሁ ስለ ሰይድ ስለ ሱመያና ስለ ቤዛ አዲስ ነገር ይዤላችሁ መጥቻለሁ የተደበቀ አዲስ ሚስጥር ይዤላችሁ መጥቻለሁ እኔን ከሰማችሁ ከእንግዲህ ምንም የሚደበቅ ነገር የለም እውነታውን ሁሉ ነግራችኋለሁ አሁን ግን ለመጀመሪያ ጊዜ ለቤዛ ደውልላታለሁ ያለውን እውነታ ሰሙታላችሁ ከእንግዲህ እኔን በደንብ ታቁኛላችሁ ለቤዛ አሁን ደውልላትና ያለውን እውነታ ደግሞ እዚሁ አብረን እናያለን አሁን ለዚህ ለቤዛ ላጭበርባሪ ደውልላታለሁ ድምጿን ትሰሟታላችሁ ወርዳታለሁ ጉድ ነው ማደርጋት ሄሎ ነግማ እንዴት ነሽ ሰላም ነሽ ደህና ነሽ ላገኝሽ ፈልጌ ነበረ እንዴ የተነጋገርነውስ ነገር እንዴ ያን ሁሉ ነገር ሰርችልሽ ክፍያዬስ እንዴ አንቺ ስላልሽኝ እኮ ነው እንደዚህ አይነት ቦታ ገብቼ እኮ የሰራውልሽ እንጂ አስቤበት እኮ አይደለም ክፍያዬን ደግሞ እንድትፈጽሚልኝ እፈልጋለሁ እሱ ችግር የለም በቃ አሁን ላይ ስለሌለኝ ታውቂያለሽ እኔ ስልክ ምናምን ነገር በልቼ ነበር እሱንም ደግሞ ሮዛ ወሰደችብኝ እና ብታይ በጣም ደስ የማይል ነገር ላይ ነው ያለው ግን በቃ ቀስ ብዬ ለማንም አትናገሪ በቃ ስለውይልኝ እኔ ራሴ ገንዘብ ሳገኝ ላንተባልሻለሁ በቃ እኔ በጣም ነው የሚያስፈልገኝ አሁን ብሩ በጣም ያስፈልገኛል እንድትከፍኝ እፈልጋለሁ እኮ ስለሆነ ትንሽ ስራዎችን ሰርቼ ልክልሻለሁ በእናትሽ አሁን እሱ ከሰው ጋር ያለው እባክሽ እንደዚህ ብቻ ታዋሪ እንዴ የተነጋገርነው ሰዓት እስከዚህ ነበር እንዴ የተነጋገርነው እኮ እንደዚህ አልነበረም በጊዜው እኮ ሰጥሻለሁ ብለሽኝ ነበር አይደል እንዴ አሁን ሰጥሻለሁ ብዬሽ ነበር እኮ ስለዚህ ያንቺም የምፈልገውን ነገር ይስጥሽ ነበር ታውቂያለሽ አዎ ስለዚህ ደግሞ ያንን ነገር ሁሉ አድርገሽልኝ ያንን ነገር መስዋዕት ተብለኝ ዝም አልልሽም ግን ስለሆነ ሰጥሻለሁ ግን አሁን የለኝም እኔ ግን ግዴታውን ያስፈልገኛል ታውቂያለሽ በሰዓቱም ደግሞ ተቸግሬ ነበር እንደዛ ሰራልሽ የነበረው ስለዚህ ሚስጥርሽን እኔ እንደዚህ ሊይዘው አልችልም ቀድመሽ ስጪኝ ብሬ እና የሰራሽም ሆኖ እንደዛ አይደለም ግን ካልሰጠሽኝ ይሆናል ማለት ነው እሺ ጊዜ ስጪኝ በቃ ትንሽ ጊዜ ስጪኝና ነገሮችን አስተካክዬ እሰጥሻለሁ ግን ይኸውልሽ እንደዚህ ከማን ጋር ሆነሽ ነው ከማን ልብ ሰጠሽ ግን ከሱመያ ጋር ማውራት ጀመርሽ እኔ በመጀመሪያም የልብ ልብ አለኝ ግን እንደዚህ እንትን እንድትይኝ አይደለም መጀመሪያ ብሬን ብቻ ክፈኝ ስለሌላው ነገር እኔና አንቺ አናወራ በይሽ ነው ማቀጥቆ ሲቦይሽልኝ አይደለም አሁንሽ ነው ግን ብሬን ስላልከፈልሽኝ ነው ሂሳቤን ስላልፈጸምሽልኝ ነው ያንን ሁሉ ጉድ እየነገርኩሽ ያን ሁሉ ሚስጥር እየነገርኩሽ አንቺ እንደዚህ አጓጉል ታረጋግኛለሽ ምን ምስር ነገርሽ መጨረሻ ላይ አሁን ራሱ ያለውን አንዴ የተገዛው 2 ሚሊዮን ብሩን እንደተቀበለ ሮዛ በመጣ እንደሰጠች ምናምን ነገር ትክክል መሆን አጣርቼ ነግርሻለሁ ብለሽኝ ራሱ አልነገርሽኝም ክፍያዬን ብትፈጽሚልኝ ኖሮ እኮ እሱን ነግርሽ ነበር ግን ክፍያዬን ቀድመሽ አልፈጸምሽልኝ አንዳንድ ሚስጥሮችን እኮ ይዤ እንዴ አይ እኮ ለነሱ መያራሱ አሁን 2 ሚሊዮን ብሩን ሮዛ በውሸቷ ሰጠው ብላ እንደዛ አደረገች እኔ ከዛ አንቺ ይሄ ትክክል ነው ወይ እውነት ሮዛ ያንን ብር ለሱመያ ሰጣታለች ወይ ከዛ አይን ነገር አጣሪ ብዬሽ ነበር ሮዛ ብሩ ስለጨረሰችው እሱን እንኳን አጣርሽ ነግሪ አልቻልሽም እሺ ምን ስለሽ ነው ካለ ነው የምትጠብሽ እሱንማ ሮዛ እኮ ቤቱን ገዝተዋለች በቃ ብሩን እኮ ወስዳለች ተቀብላለች ብሩን ገዝተዋለች ቤቱን ቤት ተገዝቷል በጀሙስም ሆኖ ተገዝቷል ልክ ነው ማለት ልክ ነው ተገዝቷል አይ ጥሩ ነው ስለዚህ ከእንግዲህ ካንቺ የምፈልገው መረጃ ስለሌለኝ እኔና አንቺ ጥሩ ህዝማማች ነን ገንዘብሽን ታገኝ ሰጥሻለሁ በቃ ከዚህ በላይ እኔ ካንቺ ጋር ማውራት አልፈልግም እንዴ ምን ማለት ነው እንደውም ይሄን ሁሉ ጉድሽን ለሱመያ ነው የምነግርልሽ አለማክሽ እሷ ታምንሻለች እንዴ አንቺ እኮ የቤት ሰራተኛ ሆነሽ የገባሽ እንጂ እንደዚህ ከኔ ጋር ግንኙነት እንዳለሽ ማንም ሰው አያውቅም መልካም ነው ካዲያ እስከ ዛሬ የተነጋገርነውን እንዳለ በስልኬ ተቀመጣለ እሱን አሰማታለሁ አታደርጊውም አንቺ ውሻ አድርጌዋለሁ አታደርጊውም
አዎ አንዳንድ የሚጠቅሙኝን ነገር መረጃዎች እንዳለ አስቀምጫለሁ። ተንኮልና ከአንቺ ነው ያስተማርሽኝ። አዎ ራስሽ ተንኮል ያስተማርሽኝ። እሱን ነይና በአካል አውርተን ውሳኔውን ትነግሪኛለሽ። ከዛ በኋላ እናወራበታለን። በአካል ነይና አዋሪ። እሺ ማን ስለሆንሽ ነው? እኔ ላንቺ የምፈራሽ ይመስልሻል? አንቺ ከሰው ጋር የምመጣ ምትመጪ ከሆነ እኔ ካልሆነ ግን እኔ ጉድሽን ሁሉ ነው ማወጣልሽ በአደባባይ። ምትመጪ ከሆነ እኔ አሁን ያልኩሽ ቦታ አሁን እየመጣች ነው። እናየዋለን ጉድዋን። እቺ ጅል እየተንከረፈፈች ትመጣልኛለች። አሁን እኔ የቀደዋት መሆኑን አታውቅም። ካሜራን ደብቄ ያስቀምጫለሁ። ይሁት ብቻ ጉዷን ምን እንደማደርጋት። እስከምትመጣ ድረስ እዚህ ቁጭ ብዬ ጠብቃታለሁ። ትምጣ ብቻ አሳያታለሁ። ገንዘቤን ካልሰጠችኝ መረጃውን እንዳለ ለነሰይድ አሳልፌ እሰጣለሁ። እስከምትመጣ ድረስ ቁጭ ብዬ ጠብቃታለሁ። እናንተ ብቻ አበረታቱኝ። ሐቅን ሁሉ አወጣለሁ። እናንተ ብቻ ከጎኔ ሆኑ እንጂ ገንዘቤን ሰርቼም አገኛለሁ። እሷ ብትከለክለኝም አያሳስበኝም። ጉዷን ብቻ አወጣለሁ። ለአደባባይ ሚስጥር ሁሉ እንዲታወቅ ነው የምፈልገው። የሰኢድንም አንዳንድ ሚስጥርም ደግሞ በዛው እነግራቸዋለሁ። ቤዛ ማለት የሰኢድ ቀኝ እጅ ነች። እየመጣች ነው። አብራችሁኝ ካሜራ ያላስተካክል። አሁን መታለች። ቶሎ ቶሎ ቤ ካሜራ ያላስተካክልና ደበቅ ላድርገው እንዳይታያት። እሺ ለምን ብር የማሰጪኝ? ለምን ገንዘብ የማሰጪኝ? ሰላም ተማይቀርም እንዴንቺ እንዴ ነው እንዴ እናንቺ ተገናኘን? እንደዚህ ባንገናኝ ገንዘቤን እስከከለከልሽኝ ድረስ ሰላምታም አያስፈልግሽም። ገንዘብ ይሰጥሻል ካለ ለገንዘብ ነው እንደምታከብዱ። ገንዘቤን ለምን ማሰጪኝ? ቆይ ገንዘብ አትበያ። እኔ አይደለም እንዴ ቤት ተከራይቼ ምን ሳደርግልሽ የነበረ? ዛሬ ለዚህ ገንዘብ ነው እንደዚህ ምን? እና ታዲያ እዛኔ እኮ ጥቅምሽን እያገኘሽ ስለነበር አሁን ደግሞ ብሬን ስጪኝ። እሰጥሻለሁ። ምን ታከብጃለሽ? እኮ ስጪኛ። ለምን እስካሁን ማሰጪኝ? ገና ስንት ነገር ይቀራናል አብረን የምንሰራው። እሱ ስጨርሽልኝ እሰጥሻለሁ። መጀመሪያ እስካሁን የሰራሁበትን ስጪ። ከዛ በኋላ ቀጣይ እቅዳችን አብረን እንሰራለን። ካልሆነ ግን አንቺንም ሱመያንም ሌሎችንም ዘብጥያ የሚያወርዱ ነገር ምስጢራችን አደባባይ እናገርላችኋለሁ እንጂ ጉዳችን ነው ማፈላ። ልብ እንደዚህ ይሰጥሽ አይመለከትሽም። እሱ አይመለከትሽ። ያንቺና የሰኢድን ጉድ ለሱመያ ተናግሬ ከሷ ጋር ነው እንደውም ሆነው። አንቺ ምን አባሽ ጉድ ነው እና ሰኢድ ያለን ምን መቀባጠር ጀመርሽ? ትቃያለሽ እንዴ? ያምሻል። ጉድሽን እስከዛሬ ያልሰማሁልሽ መስሎሽ ነው? እስከዛሬ ማላቅልሽ መሰለሽ? እኔ እጅ ላይም አለ የማውቀውም አለ። ጉድሽን ነው ማወጥ። አሁን ገንዘቤን ስጪኝ። ሌላ ክርክር አልፈልግም እኔ። ቆይ ሱመያ ናት እንደ ላከችሽ? ይሄንን በይና እንደዚህ አስፈራሪያትና ከዛ ነግረሻት ከሷ ብዙ ብር ተቀበልሽ እንዴ? እሱ አንቺን አይመለከትሽም። እኔና አንቺ ተነጋገረው የሱመያን እነዛን ሚስጥሮችን አምጪ እንጂ ያልሽኝ ከሷ ጋር ያለሽን ጉድኝነት ንገሪኝ። አይደለም ስራ በዛችብሽ መውጣት ፈልገሽ ነው ወይስ ምንድነው? ሐሳብሽን ንገሪኝ። አይደለም ብሬ ያስፈልገኛል። አሁን እንድትሰጪኝ እፈልጋለሁ። ብሬ እኮ ነው ብርሽን መሽከላት አድርጉ ሰጥሻለሁ። ግን ስራ አልሰራም ነው የተወሰነ ስራ አልሰራም ነው ታጥሻለሁ እንዴ? አለኝ ብለሽ አይደል እንዴ መጀመሪያ እንደዚህ አይነት እንትን ውስጥ የከተትሽኝ? አለኝ ብለሽ ተነጋግረናል አይደል? እኛ ምን ነው ስራ በዝቶብሻል? አሁን ገና ሚሽናችንን ሳናጠናቅቅ ልውጣ የምትይው? እኔ የቤት ሰራተኛ ሆኜ አላቅ ይሄን ስራ ሰርቼው አላቅም። የኔ ምግብም አይመቻትም አይጣፍጣትም። ለልጆቿ ብቻ ስለሆንኩላት ነው የምትፈልገኝ። እኔ ይሄን ስራ አላቅም። ላንቺ ብዬ ነው የገባሁት። ላንቺ ብዬ እንጂ ወጥ መስራትና እንጀራ መጋገር ያቅትሻል እንዴ? ልብስ ካጠብሽ ለማሽን አለ ምን አለ? ሌላም ደግሞ ምን ትፈልጊያለሽ? ስለበዛብኝ የምትይኝ ሰው እኮ ሰራተኛ ከኢትዮጵያ አረብ ሀገር ሄዶ ስንት ነገር እየሰራ ይኖራል። ሽንት ቤት እያጠበ ሴራሚኩ ስንቱ እያጸዳ ይኖራል። አንቺ ለአንድ ሴትና ለሁለት ህጻናት ልጆች ምግብ ማብሰል ቤት ማጽዳት ካብዶሽ ነው? እኔ የምከፍልሽ በስንት እጥፍ ነው የሚሆንልሽ? መቀየር አትፈልጊም ባጭር ጊዜ? እኔ አንገቴ እንደፍቼ እንደዚህ ቀለስለስ የምለው እኮ ትክክለኛ ነገሩ በቃ ፍንትው ያለ ቀን አንቺም ሀብታም ትሆኛለሽ እኔም እሆናለሁ። ለዛ ነው
ምን አገባኝ እኔ ስለ ሀብት ይመለከተኝ። አሁን የሰራሁበትን ብቻ እንድትሰጪኝ ነው የምፈልገው። አይ ካልሽ ግን ለሱመያ ነው የምናገረው። ስጪኝ አሁን የሰራሁበትን በቃ እንድትሰጪኝ ብቻ ነው የምፈልገው። እንደዚህ የምትሆኚው ማነው ከጀርባሽ ያለው? ማነው እንደዚህ ልብ ልብ የሰጠሽ? እኔና አንቺ ስንስማማ ብቻችን ተደብቀን ስናወራ ያንን ሁሉ ልታደርጊልኝ ቃል ስትገቢ ይሄ ቀን እንደሚመጣን ያላሰብኩም ነበር። እሱም ማሰብ ነበረብሽ፣ መጠንቀቅ ነበረብሽ። ብሬን ካልሰጠሽ እንደዛ አይነት ነገር እንደሚመጣ ማሰብ ነበረብሽ በመጀመሪያ አንቺ ራሱ። አረ ብር ብር ብለሽ እንደዚህ እንድትንገበገቢማ አይሆንም። እኔ ከዛ አልበልጥብሽም። እሱማ እንትበልጥብኛሽ፣ ግን እሱማ እንደማይሆን አውቃለሁ። ግን ከገንዘብ ደግሞ አንቺ አትበልጭብኝ። የሰራሁበት ስለሆነ ያስፈልገኛል ብር። ስለዚህ ከኔና ከገንዘብ ምርጫሽ ገንዘብ ነው ማለት ነው እንግዲህ። ስለዚህ የበለጠ የሚከፍልሽ ሰው ካገኘሽ ይሄን ሁሉ ሚስጥር ራሱ ልትሸጪው ትችያለሽ። በሚገባ ሸጠዋለሁ። አሁን ግን እሱ እንድትጠይቂኝ አይደለም እዚህ ጋር የጠራሁሽ፣ ገንዘቤን እንድትሰጪኝ ነው በእጄ። ወይኔ አምላኬ ምን አይነት ጥቆስ ነው የከተትከኝ? ምን ስላወቅኩሽ? ኧረ ተይ በእናትሽ እንደዚህ አታድርጊ። በቃ እኔ ስራዬን ልስራበት። ቤትሽ የተለያየ ቪዲዮም እየሰራሁ ነው ምናምን ነገር ከሰይድ ጋር በጣም ጥሩ ስራ እየሰራን ነው። ስራሱ ብዙ ነገር እያደረገልኝ ነው። በእናትሽ እንደዚህ ነገሮችን አታበላሽ። አውቃለሁ እኮ ሁሉንም ነገር ብዙ ነገር እንደሚያደርግልሽም ብዙ ነገር እንደምትሰሩ አብራችሁ አውቃለሁ። ግን እኔ አሁን በዚህ ሰዓት እሱ አይመለከተኝም። የሚመለከተኝ የራሴ ጉዳይ ብቻ ነው። የእናንተ ነገር አይመለከተኝም። ስለዚህ እኔ የሚያገባኝ ስለ ብሬና ስለ ብሬ ብቻ ነው በቃ። ኧረ በእናትሽ እኔ አሁን በጣም ደክሞኛል። ልጅ አሁን ራሱ እዚህ ሰፈር ቪዲዮ እየሰራሁ ነበረ እና በጣም ደክሞኛል። እውነት ስልኬ ራሱ አይፎን ስልክ ራሱ ነበረኝ እና ሮዛ ወሰደችብኝ። ለሱመያ ሰጥታታለች። ይሄ ምስጢር ትነግሪኛለች? ገንዘብ የለኝም፣ ብር የለኝም። ሮዛ እኔን ይዛኝ ጠርታኝ ጥርስሽን ብሬት ማን ያሳሰረልሽ ምስጢር እያስወጣችኝ እያስወራችኝ፣ ከዛ በኋላ ገንዘቤን ስልኬን ከእጄ ነጥቃ ወሰደች። አይፎን ማለት ያው 210 ሺህ ብር ስልክ ነው። አስቢ። ያንን ስልክ ወስዳለች ሱመያ ሰጥታታለች። አሁን እሷ ጋር ደርሷል። ዛሬ አሁን ጠዋት ቤት ነበርሽ አይደል? እነሱ ጋር ስልኩ ሱመያ ጋር ደርሷል። አልደረሰም? ንገሪኝ። እሱን አልነግርሽም። እሱ እንድነግርሽ ከፈለግሽ ክፍያዬን ፈጽሚና ሁሉም ነገር የቀረውንም እነግርሻለሁ። መጀመሪያ ክፍያዬን ፈጽሚና እኮ ይኸውልሽ ያለኝን ነገር ሁሉ ይኸውልሽ ያለኝን ገንዘብ ሁሉ አድርጌ ሰይድም በከፈለኝ ክፍያ ምናምን ነገር ወር 6 ወር ምናምን ስንሰራ አሪፍ ቦነስ አግኝቼ ነበርና አዛ ስልክ የገዛሁት እሱ ጨምሮልኝ ነው። እና ቢያንስ እሺ እሱን እንኳን ከመልስልኝ ሸጥ ሰጥሻለሁ። በቃ እሺ ይሄን ነገር እንደብቀው ተኛ አይውጣ ለማንም አትናገር። ክፍያዬን ከፈጸምሽ ምንም ነገር አልናገርም። ካልፈጸምሽ ደግሞ ከዚህ የተሻለ ይሄን በዚህ መረጃ ከዚህ የተሻለ ካንቺ የተሻለ ብር ስለማለት አዎ ገንዘብ ያስፈልገኛል። በጣም ነው ገንዘብ የሚያስፈልገኝ። እና ካዲያ እኔ እስካዲያ በጋራ ብዙ ብር እናገኛለን ብዬ ነው እንጂ ይሄን ነገር እያደረግን ያለ ነው። በጋራ እኔ አይመለከተኝም። የተመደበልኝን ብር ብቻ ነው ማግኘት የምፈልገው በዚህ ሰዓት እንጂ በጋራ ስለምናገኘው እኔ አይመለከተኝም። ስላንቺ እድገት፣ ሌላ ሰው እድገት አይመለከተኝም። ስለ ራሴ ብቻ እኔም እባክሽ እንደውም ከዛሬ በኋላ ራሱ አላቅሽም። ድሮም አላቅሽም፣ ዛሬም አላቅሽም፣ ነገም አላቅሽም። እንደዛ ከሆነ ሚስጥርሽን የፈለግሽውን ማድረግ ትቻለሽ። ደግሞ የምን አባሽ ሚስጥር ስላለ ነው ሚስጥርሽ ምናምን የምትይው? አውጪዋ። ምን ሚስጥር አለሽ? አውጪው። እሱን እናያለን። አወጣና ከዚህ እጥፍ አድርጌ ደግሞ ካንቺ ራስሽ ስቀበል ታያለሽ። እሱን እናያለን። አንቺ ሚስጥር ይዘሽ አንቺ ጋር ኖሩ። አዎ ምናልባት ድራማ ነው ፊልም ምናምን አይተሽ ነው እንዴ? እንደዛ ከሆነ ስሪ፣ ሞክረሽ ስሪ፣ ችግር የለውም። ካዋጣሽ ስሪ፣ በሚሊዮንም አትረፊበት። እኔ ላይ አንቺ ይሄን አድርገሽ ህሊናሽ ሰላም ሰጥቶ ካሳደረሽ አድርጊበት፣ አገኝበት። እኔ ደግሞ አልፈራሽም። ከዚህ በላይ ያን አደረግሽ ማለት የእጅሽን የልክ ልክሽን አሳይሻለሁ። ለአደባባይ ነው ማሳይሽ። ትሸጪው? አዎ አድርጊው። ወንድ ነሽ ቱ እቺ ምራቅ ሳትደርቅ አንቺ አድርጊው። እኔ ደግሞ የእጅሽን ሰጥቼሽ ዋጋሽን ሰጥቼሽ ልክ ነው የማስገባሽ። አሳይሻለሁ። እንደ ቆይ ወራዳ ይሄን ሁሉ ቪዲዮ አንድ ሳልቆርጥ ነው ማውጣላት። አሳያታለሁ። ቆይ አላወቀች ጉዳን እንደዚህ ሁሉን እንደቀረጽኳት አሳያታለሁ። እናንተ ብቻ ከጎኔ ይሁኑ እንጂ ማንም አጠገቤ ባይኖር ሀቅን ይዤ እፋለማለሁ። እናንተ ብቻ ከጎኔ ይሁኑ። አሁን በቃ ካሜራ ይልስጋ